ዝም ብሎ አስሮ ነው የሚያጣራው። በዚህ ዘመን ግን አስሮ ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላም ይድረሳችሁ። እንግዲህ የአዶናይ ጉዳይ እጅግ በጣም አወዛጋቢና አነጋጋሪ ጉዳይ ሆኖ ቀጥሏል። እንግዲህ የመከላከያ አባላት ጭምር የራሳቸውን ሀሳብ እየሰጡበት ይገኛሉ። ይህንንም ጉዳይ እንመለከታለን። ዩቱፋም የተናገራት ንግግር ከአዶናይ ጋር የተገናኘች መልእክት አላት። ይህንንም ቃል በቃል የምንሰማ ይሆናል። እንዲሁም ደግሞ አዶናይን ሊያስከስሱ የሚችለው ጉዳይ ምንድን ነው የሚለውን አንድ ጉዳይ አንድ የጠበቃ አማካሪ ሀሳብ እናዳምጣለን። ምንድን ነው ካናዳዊ ነው የሚል አንዳንድ ውዥንብሮች፣ ወሬዎች እየመጡ ነበረ። ከሱ አንጻርስ ምንድን ነው ያለው ነገር የሚለውን አብረን እንከታተላለን። አዶናይን ሊያስጠይቀው የሚችለውስ የተናገረው ንግግር ይኖር ይሆን? እነዚህን ሀሳቦች አንድ ላይ ጠቅለል አድርጌ ይዤላችሁ ብቅ ብያለሁኝ። እናንተም እስከ መጨረሻው ድረስ አብራችሁኝ እንድትቆዩ እጠይቃችኋለሁ። በመጀመሪያው ግን የምንመለከተው ጉዳይ የመከላከያ አባል የሆነው የሰጠውን ሀሳብ እንመለከትና ወደ ሌሎች ጉዳዮቻችን እንሄዳለን። አብራችሁኝ ቆዩ። በኩል አይን ስለሚያዋቸውና በአንድ መልክ ስለሚቀርባቸው ሁሉም ብሔር ብሔረሰብ ጋር ተወዳጅ እንዲሆን ተጽዕኖ ፈጣሪ ያስባለው አንዱ ይሄ ነው። የትኛውም ታሪክና ጀብድ ሰርቶ ሳይሆን ሁሉንም አንድ በሆነ መልክ ስለሚቀርባቸውና ሁሉንም በአንድ አይን ስለሚያይ ብሔርተኝነትን ስላላዩበት፣ ዘረኝነትን ስላላዩበት ሁሉም ወደደው። ሶሻል ሚዲያ ላይ ደግሞ ዛበሻ ላይ ምናምን እንደዚህ ያደረገ እንደዚህ ሆኖ አላየረው ይልጋይዱ ታዲያ ስለ ወታደር ስለ መግባር ልዩ የተብሮ ነው እንደ ወታደር ለመናገር እንደ ወታደር ለማውራት እንዴት እንደሆነ ስለማያውቅ ባይዘው ያን ሀሳብ ሊናገር ይችላል። እንደዛም ሆኖ ደግሞ ያቀረበው ይጠየቅ እንጂ ቪዲዮ ምን ይሁን እንጂ ቢሆን ራሱ ይሄን አክል የሚጋነን ነገር አይደለም። ስለ ወታደር ስለ መግባር እንዴት ማውራት እንዳለበት እንዴት መናገር እንዳለበት ለዛ ወታደሩ ምን አይነት መልእክት ማስተላለፍ እንዳለበት ልጁ መጀመሪያ የሆነ ኢንፎርሜሽኑ ካሌለው እውቀቱ ካሌለው ወይ በውስጡ ስለ ውትድርና የሆነ በውስጡ ላይ አለ አይደል በቃ የሆነ ነገር ካሌለው ሳቂቶ ፈምስ ምናምን ብሎ እሱ ሲሄድ በዛ እንግዲህ ያንን ነገር ለማየት ብቻ ሳይሆን ምንድነው ወታደር ጽኑ እንደሆነ ወታደር በማንም የማይመከር እንደሆነ ይሄ ግልጽ ነው። ስለዚህ ያን ሀሳቦች እንዴት እንዳያችሁ ባላቅም እንኳን የሚጠየቅ ቢኖርም ያቀረቡት ነው የሚጠየቁት እንጂ ይሄን አክል እንደዚህ ይገነናል ብዬ አላስብም። ስግጥ ፍምስ በሉ ማለት የወንጀል ተጠያቂነት አያስከትልም። አሜሪካዊ ዜጋ መሆን ከተጠያቂነት አያድንም። ሰላም ደጉላው ነኝ። እንግዲህ በሀገራችን የወንጀል ሕጉ የራሱ ዓላማ ያሉ ሲሆን በዋናነት የማህበረሰቡን ሰላምና ጸጥታ ማስከበር፣ ከዚህም ባሻገር ወንጀል ፈጽመው የተገኙትን ለሕግ ማቅረብና ተገቢውን ቅጣት ማስገኘት ሲሆን ፐብሊክ ሞራል፣ የህዝብ ደህንነት፣ የህዝብ ሞራልን እሴትን መጠበቅ እንደሆነ እንረዳለን። ከዚህ ባልተናነሰ መልኩና ደግሞ የወንጀል ሕጉ ፕሪንሲፕልስ ከሚባሉት ወይም ደግሞ መሪዎች ከሚባሉት መካከል አንድ ድርጊት ወይም ደግሞ ያለማድረግ በግልጽ በወንጀል ሕጉ ወንጀል ነው ተብሎ እስካልተደነገገ ድረስ የወንጀል ተጠያቂነት ወይም ደግሞ ቅጣት መጣል እንደማይቻልም አብሮ ተያይዞ ተደንግጎ ይገኛል። ስለዚህ በሀገራችን የወንጀል ሕጎች በምንመለከትበት ጊዜ ስግጥ ፍምስ ብሎ መናገር ብቻውን የወንጀል ተጠያቂነት እንደማያመጣ እንገነዘባለን። ከዚህም ባሻገር ህገ መንግስቱን ጨምሮ በሌሎች ድንጋጌዎች ማንም ሰው ሀሳብን በነጻነት የመግለጽ መብት እንዳለውና በልዩ ሁኔታ እነዚህ የሚገደቡት ደግሞ በተለዩ በሌሎች ሕጎች እንደ ስም ማጥፋት፣ የጥላቻ ንግግር ሆኖ ሲገኙ ብቻ እንደሆነ መረዳት ይቻላል። ስለሆነም አንድ ድርጊት ወይም ደግሞ አንድ አነጋገር ከባህል ከሃይማኖት ከሞራል ጋር ስለሚጻረር ብቻ የወንጀል ተጠያቂነት ያስከትላል ብሎ ማሰብ ተገቢ አይደለም። ከዚህም ባሻገር አንዳንዶቻችሁ አንድ አሜሪካዊ ዜጋ በኢትዮጵያ ምድር ወንጀል ቢፈጽም ይጠየቃል ወይ ብላችሁ ጠይቃችሁኛል። ወይም ደግሞ የአሜሪካ ኤምባሲ፣ የአሜሪካ ፕሬዝዳንት ጽሕፈት ቤትና ሌሎች አካላት በቀላሉ ዜጋቸውን ከሀገር ሊያስወጡት እንደሚችሉ ታስባላችሁ። ይህ ግን ስህተት ነው። አንድ አሜሪካዊ በኢትዮጵያ ምድር በባህር ሆነ በየብስ በአየር ሆነ በምድር በየትኛውም የኢትዮጵያ ግዛት ወንጀል የፈጸመ እንደሆነ ተገቢው ምርመራ ተጣርቶበት ጥፋተኛም ከተባለ ተገቢውን ቅጣት ያገኛል። ከዚህ ጋር በተያያዘ ዲፕሎማቶችና አምባሳደሮች የተለየ ዓለም አቀፍ ልማድን በተከተለ መልኩ ትሪት እንደሚደረጉ ማሰብ ተገቢ ነው። ስግጥ ፍምስ በሉ ማለት ብቻውን ወንጀል አይደለም። አሜሪካዊ ዜጋ መሆን የከህግ ተጠያቂነት አያድነው። አመሰግናለሁ። በወንጀል ቁጥጥር ስር ወይም ደግሞ በፖሊስ ቁጥጥር ስር ቢውል አዎ ጥፋተኛ ነው፣ መጠየቅ አለበት። ነገር ግን አሁን ላይ ያጠፋው ጥፋት የለም። ወደ አመጽ ወይም ደግሞ ወደ ፖለቲካል ወደ ሆነ ነገር የሚስበው አካል ያለ አይመስለኝም። ማለት ወደዚያ ዙሪያ ላይ እንዲያወራ ብሎ የሚታቸው አካል ያለ አይመስለኝም። እና በእርግጥ እቺ ቴድሮስ የምትለው ቃል ሰዎች በብዙ መልኩ ያብጠለጠሏት ነው። እሷን መጨረሻ አካባቢ ላይ አንድ ቪዲዮ አለ ቴዲ ሐዋሳ የሚባለው ወጣት ያነሱ ሐሳብ እሱን እንመለከታለን። አሁን ግን የነብይ ተብሎ የሚጠራው ግለሰብ ይጩፋ የሱን ሐሳብ እንሰማለን። ሐሳቡ ቀጥታ ከአዶናይ ጋር የተገናኘ ነው። ወደዛ ቪዲዮ ወስዳችኋለሁ። ከብዙ ዛፎች መሃል
አንድ ዛፍ ብቻውን ከፍ ብላ ከታየች እሷን ዛፍ ብዙ ጊዜ ነፋስ እየመጣ ይመታታል። አንዴ ወደ ቀኝ አንዴ ወደ ግራ ነው የሚመታት እና ያቺ ዛፍ ለምንድን ነው በነፋስ የምትመታው? ለምንድን ነው በነፋስ የምትነካው ሲባል ቁመቷ ከፍ ስላለና ከሌሎች በላይ ስለምትታይ ነው። ወጣ ብላችሁ ከታያችሁ ሞር ሻይን ካረጋችሁ እናንተ ውስጥ ያለው ብቃት እየወጣ ከሄደ ሰዎች ካዳመጡ ትልቅ ቦታ ላይ ለመድረስ ጉዞ ከጀመራችሁ የሚያገኛችሁ ነፋስ አለ። አንዳንድ ጊዜ ያገኛል ነፋስ። ይሄ በጣም ኖርማል ነው፣ አትፍሩ። እንግዲህ እንደተመለከታችሁት ነው ሀሳቡ ማለት ነው። ያው አዶናይ ተለይቶ ስለወጣ ብዙ ተቀባይነት ስላገኘ እንደዚህ አይነት ነገር ገጥሞታል እና ያው መልእክቱን መረዳት ከፈለግን በቀላሉ መረዳት እንችላለን። ለሁለተኛ ጊዜ በቢሮ አናግሮት ነበር፣ ቃል በቃል አውርቶ ነበርና ያው የዛኛውን ቃል በቃል ንግግር የዛኛው ቪዲዮ ላይ ስላስቀምጥኩላችሁ ስለተመለከታችሁት ብዬ ነው እዚህ ላይ ያልኩት። ወደ ሌሎች ጉዳዮቻችን ወደ ሌሎች መረጃዎቻችን እንሄዳለን። እጅግ በጣም ብዙ የተባሉ ሀሳቦች አሉ። እነዚህን ሀሳቦች እየሰማን እናንተም ሀሳባችሁን ኮሜንት ላይ አስፈሩ። ወደ ቪዲዮዎች ወስዳችኋለሁ። መልካም ቆይታ። በጣም ይገርመኝ እሱ አንድ ንግግር አለ። ይሄን ንግግር ሰምተን እንመለስ። የእናንተ ጠላት ማለት ነው ሰው ምን ይለኛል የሚለው አስተሳሰብ። ይህ ሰው ምን ይለኛል የሚለው ፍርሃት ካልሰበራችሁት ልንገራችሁ፣ ለሰው ተገዥ ሆናችሁ ትኖራላችሁ። ለሰው ተገዥ ጎረቤታችሁ፣ ማህበረሰባችሁ የማያጨናንቃችሁ ሰው የለም። እግዚአብሔር ነው የምላችሁ። ራሳችሁ ስታደንቁ የሚናደድ ሰው ነው ያለው። ራሳችሁ ከፍ ከፍ ስታደርጉ የሚቀና የሚቃጠል ሰው ነው ያለው። አንዳንዱ እንኳን ማለት ነው የእናንተ ህይወት እየተመኘ እንደ ጓደኛችሁ መስሎ ይቀርባል። ቢካዝ ላይክ ጥላታችሁ መሆኑ ትንሽ ራቅ ያደርገዋልና አቅራቢያችሁ ሆኖ መጥላት ይፈልጋል። እንደሰማችሁት ነውና አዶናይ ለብዙዎች ምሳሌ የሚሆን ልጅ ነው። በወጣትነቱ ከየት ተነስቶ እንደመጣ ማንነቱ እንግዲህ ካለ ያለበት ማህበረሰብ አለ። ከዛ አካባቢ ያለውን ችግር ታውቃላችሁ። ከዛ ውስጥ ወጥቶ ነው እንግዲህ ይሄ ልጅ አሁን ላይ እንደ ሀገር እንደ ኢትዮጵያዊ እየሰራ ያለው ነገር ደግሞ ሁላችንም እናያለን፣ እንረዳለን። right ጤነኛ ጭንቅላት ያለው ሰውና ይሄ ልጅ ለብዙዎች አርአያ መሆን የሚችል ልጅ ነውና he deserve like more than this ማለት በጣም ይገባዋልና እኔ ያው እሱን እንዲመረጥ ቅስቀሳ ለማድረግ ነው። ያው ወጣት ነው እና እሱን ምረጡ። እሱ ይሄን ፕራይዝ ቢያገኝ ብዙዎች በሱ አርአያነት ተነስተው ወጣቱን መቀየር የሚችሉ ልጆች ሊፈጠራሉ ብዬ ተስፋ አደርጋለሁና አዶናይ ይሄ ፕራይዝ ይገባዋል ነው። ሴም ስለ አንድ ሰው ነው፣ ስለ አዶናይ ፓርትቱ ኢንተርቪው ፓርትቱ እየሰማው ነበር ቅድም ቤት እና አንድ ደግሞ የተመሰጥኩበትን ልንገራችሁ ዛሬ ከሱ ኢንተርቪው ማለት ነው። ምን ነው አዶናይ ያልሽ ካላችሁ አሪፍ ነገር ስለሰማውበት ስለመሰጠኝ ነው። እናንተም ጥሩ ነገር ስሩና በደንብ ነው ማወራላችሁ። ብቻ ጥሩ ሆናችሁ ነው። ማንም መልካችሁ፣ ዘራችሁ፣ ፖዚሽናችሁ ጉዳይ አይደለም። ሰው ሆናችሁ ጥሩ ሰርታችሁ ሳይ ምርጥ ብዬ ያወራላችኋለሁ። ኤኒዌይስ ዛሬ ላይ እንደዚህ በፍቅር ቢገባ ማለት ነው ኢትዮጵያዊን በሙሉ እንደዚህ በፍቅር አድርጎ ነው የረሸነው። በፍቅር ነው የረፈረፈን እኔንም ጭምር። እኔ እንኳን ሚዛናዊ ነበርኩኝ። አይ ነው ምን ሳስብ እንደነበረ ሰው ሳይድ ሲይዝ ማለት ነው። ስለ ማን ነው ያቺ ልጅ የሚወዳደሩት ማለት ነው። ስለሷ ሲጠየቅ ምን አለ? በጣም የተነካውበትን ነው ነግራችሁ ሳላጋነን እኔ በሆነ አድርገዋለሁ ብዬ ራሴን የምጠይቅበት ምን አለ? የሷ ማሸነፍ ለኔ ውድቀት አይደለም፣ እንደማሸነፍ አምናለሁ። ግን ደግሞ እሷ በሰራችው ነገር ስፔሻሊ በአገር ይሄ አገር ወክላ በመታረገው ነገር መመረጥ ሰፖርት መደረግ አለባት አለ። ከልቡ እንደሆነ ደግሞ ያስታውቃል። ምቀኛ ሰው ከአንደበቱ እንኳን አይወጣም፣ ቃላት ይተናነቋል ብሎ ነው የሚያልፈው። አበሻ ምቀኛ አበሻ አይናገርም፣ ከአንደበቱ ለማውጣት ያንቋል ምናምን ብሎ ነው የሚሄደው። ይሄ ልጅ ግን አልተናነቀውም። ምረጧት፣ ኢንከሬጅ አድርጓት አለ። ሌላው ደግሞ እኔ ወደ ቲክቶክ ሳልመጣ አለ የማቃት እሷን ነው ገና ቲክቶክን በምንም ሳላቅ ማናት ምንድነው የምትሰራው ብዬ ስለሷ ነው እሷን ነው ማቆ ቲክቶክ ላይ ብሎ እሷንም ምንም በማያጣጥል ሪያሊቲውን ነገር አውርቶ በክብር ስለሷም መልካም ነገር ሲያወራ ያለውን አያችሁ። ሰው ነው መሀል ገብቶ ልጆች መሀል ገብቶ ጸብ የሚዘራው ማለት ነውና ሁለቱንም ኢንከሬጅ ማድረግ፣ ሁለቱንም ፉክክርና ውድድር አንዱ ማሸነፍ አለበት። ግን እንዳለው እሱ እንዳለው የሷ ማሸነፍ የሱ ውድቀት አይሆንም። ምክንያቱም በቃ ፉክክር ውድድር ነው። በተረፈ እንትን የምትሰራውን ነገር አጣጥሎ ምናምን በቲቪ አላወራምና ምን አይነት መባረክ ነው። እኔ እኮ ለመሰላችሁ ቸርች ውስጥ እንዳደገ ሰውና አሁን ዘመን ላይ ብዙ ክፋቶችን ክርስቲያን ናቸው፣ እግዚአብሔርን ይፈራሉ፣ መጽሐፍ ቅዱስ ያውቃሉ ያልናቸው ሰዎች ጋር ያላየነው መልካምነት ያጣነው ነገር እኮ እንደዚህ አይነት ወጣት ጋር ሳይኮ ነው የተሳብኩት እንጂ ምንም ብዙ ነገር ሰምቼ ላውቅ እችላለሁ። ግን በዚህ ደረጃ ስፒሪቹዋል የሆነ
ሰው የማያደርገውን አንድ የኛ ታናሽ እንዲህ ህዝብን በቃ ሁሉም በሚሊዮን እንደሚያው ስለማቅ እንደሚያስተምር ስለማቅ ነው እኔም የተደነቅኩበትና አንመቀኝ አሁንም እላለሁ አንመቀኝ ደግሜ እሱ ያለው ልበል የእናንተ ያንዱ ማሸነፍ የኔ ውድቀት አይሆንም እና አበሻ ከና አባባሉ ምቀኛ ነው ግን ደግሞ አዲሱ ጄነሬሽን ማለት እንደዚህ አይነት ምቀኝነትን አታፋፍሙ ምቀኛው ናችሁ ነው ሳይድ የምትይዙት እንጂ እነሱ አብረው መስራት የሚችሉ ብዙ ታለንት ያላቸው ብዙ ለተናናሾቻቸው ምሳሌ ሊሆኑ የሚችሉ እንደ ጓደኛም አብረው መስራት የሚችሉ ልጆች ናቸውና ፍቅር ሰበኩ በመካከላቸው ልላችሁ ወዳለሁ በተረፈ አበሻ እስካሁን ወደ ኋላ ያስቀረው እንዳገር ምቀኛ ስለሆነ ነው በወንድሙ የሚቀና ነው አበሻ ሰርግሽን ባልቶ ሲወጣ አሁን ይመደገስ ነበረበት ምናምን የሚል የው ነገር ስትየው ሰርካኮ ምናምን እኮ በቃ ደስ የማይለው ፈገግታው የውሸት ምናምን ይላል እንጂ በውስጡ እንዲህ ጥርሱን ነክሶ የሰውን በረከት ሳይ ብዙ የተለያዩ ማህበራዊ ሚዲያ ላይ የምናውቃቸው ጥሩ ንግግር የላቸውም ስርዓት የላቸውም ምንላቸው ሰዎች እንኳን አሁን ትኩረታቸውን ወደዚህ ወጣት ልጅ ወደ አዶናይ ዞሯልና ጥሩ ተቀባይነት አግኝተዋል ጥሩ ቴንሽን አግኝተዋል እና በዚህ ደረጃ እሱን ማሰርና ወዘግም መፍጠር ብዙ ይሄ ነው የሚባል ለነሱ የሚጠቅማቸውም ነገር ያለው አይመስለኝም ለማንኛውም ግን እስቲ ወደ ቪዲዮቹ እንሄድና ብዙ ሐሳቦች አሉ ላይቭ ላይ ተነሱ እነዚህን ሐሳቦች እየሰማን እናንተም ኮሜንታችሁን ሰጣላችሁ አብራችሁን ቆዩ ነው የምን ክልል ነው እኔ ጥበብ እንደሆነ ነው እኔ ራሴ የማውቀው ጌታን በእውነት ነው የምናገራችሁ ጥበብ እንደሆነ የጃኒ በስነ ስርዓት አይቼዋለሁ ከመጀመሪያ እስከ መጨረሻ እስከሚወጡ ድረስ የደስታቸውን ጭፈራ ቤት ሄደው ጨፍረው ከጭፈራ ቤት እስከሚወጡ ራሱ ቁጭ ብዬ እየተከታተልኩ ነበረ ግን እሷ ነች ጋዜጠኛዋ ነች መጠየቅ ካለባት እቺ ልጅ ምንም ነገር የምታውቀው ነገር የለም ለምንድን ነው ጋዜጠኞቹ የማይጠየቁት ለምንድን ነው እነዚህ ልብስ ሰፊዎቹ ሁሉም ነገሮቹ ዲዛይን ሰሪዎቹ ለምንድን ነው የማይጠየቁት ወጣቶቹ ወዴት እንደሄዱ ነው የተፈለገው በእውነት ነው የምልህ አገራችን ላይ በቃ ሰው እየተሳቀቀ ነው አሁን አዶናይ እርግጠኛው ነው ነገር ከእስር ቤት ሲመጣ አገሩ አስጠልቶት ቀጥታ እንደሚሄድ ነው የምነግርህ በቃ ለምን ልጁ በቃ ሰላም ፍለጋ ፍቅር ፍለጋ አንድ ለማድረግ ነው ብሏል ተናግሯል መግለጫውን ማየት ይችላል እኔ አገሬ ትግራዋይ ነኝ ግን ትግራይን ብቻ አይደለም ኢትዮጵያን በዘረኝነት የተከፋፈለውን ኢትዮጵያ አንድ ማድረግ ፈልጋለሁ አንድ ሆነን በፍቅር መቀጠል ፈልጋለሁኝ ብሏል አባትያውን እያለቀሱ ነው አሉ አዲስ አበባ ላይ መጥቷል ቤተሰቦቹ ግን እስካሁን እንኳን የስሩን መፍትሄ የተናገረ ህግ አካል የለም ለምንድን ነው እንደዚህ የሚሆነው ወጣቱ በጣም እኔ መቴ ነው የምልህ እኔ ኢትዮጵያዊ ነኝ ግን አገሬ በጣም በብዙ ነገር አስጠልተኛለች ግን አገሬ ነች የምቀበርባት ነች ልጆች የሚኖሩበት ነው ቤተሰቦች የሚኖሩበት ኢትዮጵያ ነች ግን ያስጠላኝ የራሴ ምክንያት ስላለ ነው ገብቶሃል አንተ ከሰው ሀገር 9 ዓመት ኖረክ አገርክ ስትሄድ ጁንታ እየተባልክ እየታሰርክ ከዛስ በኋላ ብዙ ስቃይ ሲደርስብህ በእኔ መጣ አይደለም ኢትዮጵያ ላይ ነው ብቻ ትላለህ አሁን ደግሞ በየሀገሩ የሚበሉት አጥተዋል እኛ ነን ሰፖርት እያደረግናቸው ያለ ነው አማራ ክልል ኦሮሚያ ክልል ብሔር ብሔረሰብ እኔ ዛሬ በልቼ ማዳሜ 4-5 ጊዜ ምግብ ትደፋለች ወንድሞቼ ግን እዛ ጋር ቁርስ በልተው ምሳ የማይደግሙ እናቶች አሉኝ ወንድሞች አሉኝ ወገኖች አሉኝ ያቺ ልጅ 3 ሚሊዮን የገዛው ስትል ያንን ልብስ ምን በልታ ነው ሽሮ በልታ ነው ሽሮ በልታ ነው ምንድነው ለምንድን ነው ወዴት እየሄድን ነው 3 ሚሊዮንም ትግዛው 4 ሚሊዮንም ግን እዛ ጋር ቁርስ በልተው ምሳ መድገም የማይችል አባት ወንድም እህቶች አሉን እነዛን ማሰብ አለብን በአቅማችን ሰፖርት እያደረግን በአቅማችን አገራችንን መደገፍ ያለብን ህዝቦችን ከመሬት ስናነሳ ነው አዶናይ ተቸግሮ ብዙ ስቃይ የሀብታም ልጅ ነው አዎ ብዙ ስቃይ ግን ደርሶበት ያንን ተቋቁሞ ዛሬ 7 ልጅ እያሳደገ ነው ያልወለደው ልጆች ወልዶ ከመጣል ሳይወልዱ እንዳባት ሆኖ ማሳደግ ይሻላል ስለዚህ ይህንን ልጅ ለምንድን ነው ሀገሩን ጠርቶ ወደ ሌላ ነገር ውስጥ እንዲገባ የሚደረገው መጠየቅ አለበት ይጠየቅ በፍርድ በአግባቡ ዛሬ ይቀርባል ተብሎ ነበር ፍርድ ቤት ግን ዛሬ አልቀረበም ለምን 24 ሰዓት እኔ የማውቀው ዱባይ ላይ 24 ሰዓት ከሞላ ፍርድ ቤት ትቆማለህ ያ ፍርድ ቤቱ የሚወስን ውሳኔ አለ ይወሰናል ለምን እስከ ዛሬ አላቀረቡትም ለምን አንዴ ይቅርታ ግን አንዴ ይቅርታ ስራ ላይ ስለሆንኩ አንድ ሀሳብ በጣም መረጃ ልሰጣት ነው ኒቨር ሀሳብ ነው የኔ መስዋዕት የሆነ ሀሳብ በቃ አሳጥሪልኝና እኔ ረጅም ሰዓት ስለሆነ የተቀመጥኩት እናንተ እና ስለዚህ እኔ አሁንም የምለው ሁላችንም የተቸገረ ሀገር ነው የምንኖረው ብዙ ቤተሰቦቻችንን እኔ ለቤተሰቦቼ እስከተሰደድኩ ድረስ ግን ቤተሰቦቼ ዛሬ ዘይት የሌለው እንጀራ አይደለም የሚበሉት ዘይት የሌለው ሹሮ አይደለም የሚበሉት ደግሜ እየሰጠኋቸው እየላኩላቸው ነው ግን እናት አንድ አዶናይ ባለባበስ ነው በልብሱ ብዙ ትችታል ባለባበስ ነው እንዳትሉ ሱፍ ነው የለበሰው ጃኒም የባህል ልብስ ነው የለበሰችው እና ምንድን ያሳስራቸው የ2018 የኢትዮጵያ የቲክቶክ ክሬቲቭ አዋርድ አሸናፊው አዶናይ እና ፍቅረኛው ጃኒ በፌዴራል ፖሊስ ቁጥጥር ስር ዋሉ። አዶናይ ጋር ስመጡ አዶናይ በሰዓቱ ምንድን ነው የለበሰው? ሱፍ ነው የለበሰው። አዶናይ ወዴት ነው ሄደው? አንዳንዱ ሸሚዙን ከፍቶት ነበር ይላል። እሷ አይመስለኝም። ወደ ክለብ አይደለም ወደ አክሱም አካባቢ ወደ ትግራይ ክልል ሄዷል። ያልኳችሁ መንግስት ደህንነቱን ይዛል፣ ፖሊስን ያዛል፣ መከላከያ አለ፣ የራሱ የተለያዩ የስለላ መዋቅሮች አሉት።
መንግስት ግለሰብ አይደለም። ዝም ብሎ ከመሬት ተነስቶ አንድን ሰው ምናምን ዝም ብሎ የፊት ቀለም አላማረኝ ምናምን ብሎ ላያስር ይችላል። በመጠራጠር የተለያዩ እርምጃዎችን ሊወስድ ይችላል። የተለያዩ ጥቆማዎች ሊደርሱት ይችላሉ። ይህ ልጅ ምናልባት የፖለቲካ ዌፐን ለማድረግ የተንቀሳቀሱ አካላቶች ሊኖሩ ይችላሉ። አይዶን ነው፣ ጥርጣሬ ነው። ይሄ ልጅ ከዚህ ሽልማት በኋላ የተናገራቸው ንግግሮች አሉ። በእርግጥ የእናንተ ጨብጨባና ሙገሳ ሲበዛ ከሰሜን ትመጣለህ የተባለው ቴዎድሮስ አንተ ነው ሲባል ሊሆን ይችላለሁ ላልሆንም ይችላለሁ ብሎ እናንተ ሰው ታስገድላላችሁ። አዶናይ 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 ሲባል ሳልሳይ ቴዎድሮስ ትመጣለህ የተባለከው ሳልሳይ ቴዎድሮስ አንተ ነህ ወይ ብለው ጠይቁት። ለሆንም ላልሆንም ይችላሉ አለ። ይሄ አለቅጥ ፌመስ ሲያደርጉ አለቅጥ ተጽዕኖ ፈጣሪው ምናምን ሲሉ መሬት ትጥበበኝ አትበል ነገሮች አሉ። እናንተ ምን አረጋችሁ? ለምንድነው ቲክቶካቸውን የማታዘጉት? ለምንድነው መጀመሪያውኑ ሪፖርት የማታደርጉት? ይሄ ነገር አይፈቀድም። ህጉንስ አስተምራችኋቸዋል? ለልጆቻችሁ በትምህርት ቤት የኢትዮጵያን ህግ መንግስት ሰጥቷቸዋል። እንደ ህፃናት እዚህ ሀገር ይሰጣል። ምን እንደሚከለከል ህግ ምን እንደማይፈቅድ ሟለ ህፃናት ሄደው ነው የሚያስተምሩት። መጀመሪያ መንግስት ያንን አድርጓል። ትምህርት ቤት ውስጥ አድርጋችኋል። ያ ልጁን አምጥታችሁ ግባ ብላችሁ ያ በየመከላከያው ጎትታችሁ አምጥታችሁ በማናጀሩ አስነግራችሁ እንትን ካላችሁ በኋላ ናግባ። እኔ ፌር ነው አይደለም፣ ትክክል ነው አይደለም። እኔ ስህተት ነው የምለው። ስህተት ነው፣ በጣም ስህተት ነው። እሱ ብቻ አይደለም። እኔ ማቃት ሴት ማለት ነው ኢትዮጵያ ሄዳ ቡራዩ ላይ አጭር ቀሚስ ስለለበሰች ተራ ፖሊስ አጭር ቀሚስ ስለለበሰች አጭር ቀሚስ ስለለበሰች መኪናዋን አስቆማት፣ አስወርዳት፣ በዱላ መታታለች። በዱላ ቡራዩ ውስጥ ሴት ወንዶቹ ናቸው ሴት ፖሊስ ለምን ትመቻታለች ብለው ያሏት። ይሄ ውርደት ነው። እንደ ሀገር ውርደታችንን እኛ ዝም ምን ያለው ለምን የምንወቀሰው እኛው ራሳችንን። ምክንያቱም የተቀመጥከው በኦሮሞ ስም ነው እዛ ላይ ተብሎ ስለሚባል ዝም። ምክንያቱም የተመታ ነው እኛ ስለሆነ። ሌላው ነዋሪ ለሆነው ይብላኝ ለነዋሪው፣ ይብላኝ ለነዋሪው፣ ይህንን ችሎ ለሚኖረው ይብላኝ። ማናሆነ እስቲ ማንንም ጠይቁ። መውጣት ነው የሚፈልጉት። ብር እዮላችሁ እኛ ራሳችን በቲክቶክ ብዙ ብር እናገኛለን። እዛ ሆነ ሀገራቸው ላይ ኢንቨስት እንዳያደርጉ፣ ሀገራቸው ላይ እንዳይሰሩ። ደግሞ ልንገራችሁ፣ ራሳችሁ ምቀኞች ናችሁ። አርቲስቶች ምቀኞች ናችሁ፣ ትፈልጉታላችሁ። ምክንያቱም አንዳንድ አርቲስቶች የተይዞባቸዋል። ሶሻል ፊልማቸው ልንገራችሁ፣ የምቀኝነታችን ምቀኝነት ቲክቶከሮች በብዙ ነገር ተጠምደዋል። በመንግስት ብቻ አይደለም፣ መንግስትን የሚገፋፉት አርቲስቶች ናቸው። ለምን የሚያወጡት ፊልም አይታይላቸው? ሰው ሁላ ቀድሞ እኔ ጠዋት ይዘዋል፣ ማታ አንዱ ይዘዋል፣ ሌላ ይዘዋል። ሰው ሁላ ቲክቶክ ላይ እንደ ድሮ ዩቱብ ላይ ሄዶ የሚሄድ ዩቱበሮች ጠምዷቸዋል። ያ በልጦ መታየትን ነገሮችን ይዞ መወዳደርን አልቻለም። እራሱ አርቲስቱ የአርቲስት ተጽዕኖ አለ። የኢትዮጵያ አርቲስት ምናምኖች ተጽዕኖ አለ። የፊልም ኢንዱስትሪ ተጽዕኖ አለበት። የዜና አውታሩ የአዶናይ ጉዳይ ምናልባት መላ ዓለምን ሲያነጋግር የነበረ በአፉም ሳት ያለባቸው አጋጣሚዎች እንደነበሩ የሚዘነጋ አይደለም። ከዚህ ከቲክቶክ አዋርዱ በፊት ማለት ነውና እንግዲህ ሲላቸው የነበሩትን ነገሮች መልሶም በይቅርታ ሲመለስ የነበረ ነበር። ከአነጋገር ጋር ተያይዞ የመጣ እንጂ ከሀሳብ አገላለጽ ጋር ስለሆነ ይቅርታ ሲል የነበረ ወጣት እንደነበረ የሚዘነጋ አይደለም። ማንኛውም ሰው ሊያጠፋ ይችላል። ይቅርታን የሚቀበል ልብ ያለው ሁሉ ይቀበለዋል። ያ አይደለም ጉዳዩ። ይሄ ልጅ ላጠፋቸው ጥፋቶች በአደባባይ ይቅርታ ለመጠየቅ ምንም አይነት ጊዜ ሲወስድበት አይተናናቅም። ላጠፋቸው ጥፋቶች በሙሉ ይቅርታን እያለ የመጣ ወጣት። በጣም የምንወደው ልጃችን በአጭሩ እንዳይቀጭ፣ ሌሎችም ደግሞ እሱ ያለበት ደረጃ ያሉ ሰዎች የጥቅም ግጭት ብለው ጉዳትስ እንዳይደርሱበት ከመሳሳት እንጂ ምኞት መሻቱ ምንም ችግር ላይኖረው ይችላል። ዞሮ ዞሮ ይሄ ልጃችን ይሄ ወንድማችን ይቅርታ ለመጠየቅ ጊዜ ሲወስድበት አይቻላቅምና ለሚያጠፋቸው ጥፋቶች ኃላፊነት በመውሰድ ይቅርታን ይጠይቃል። አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም። ጥፋትም ይህን ያክል እንግዲህ ያው ከዚህ በኋላ መንግስት አንድን ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው። በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና የሱን ይሄ ነው ብዬ ኮሜንት ማድረግ አልችልም። ነገር ግን አዶናይ እኔ የማስበው ምንድነው፣ እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል፣ አብረን ጥጥተናል። ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል።
ከዚህም ደግሞ ትንሽ ሆይ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ? እሱ ነገር ነው ብዬ ነው የማስበው እኔ። ከዛ በተረፈ ግን ሌላ ሚሽን ያለው ሰው ክፋት ያለበት ሰው ደግሞ ችግሩ ምንድነው? በሶሻል ሚዲያ በቀጥታ ወይ በምትሄድበት ሰዓት ነገሮቹ ያው እኛ ሁላችንም እንደምናውቀው ነው። ፎሎወርሱ እውቅናውን በአንድ ቡ ማድረግለት በቃ እንግዲህ የሰው ልጅ የልጅነት ጉዳይም መመከርም ስላለበት ለበጎም ነው። ደግሞ አንዳንዴ መታሰርን ከፈጣሪ በረከት ጋር ማገናኘትም ጥሩ ነው። ለምን ፈጣሪ ከሆነ ነገር ከበር ሊያደርገው ይሆናል። በነፍሱ የመጣ ነገር ሊኖር ይችላል። አደጋ የሚያስከትልበት ነገር ሊመጣ ይችላል ከዚህ በላይ። ስለዚህ ከልጅነት ጋር የመጣ ካልሆነ በስተቀር ከክፋት ምንም ነገር የለም።